የተሟላ ህይወት እውነተኛ ስኬት ገንዘብን፣ ዝናን ወይም እውቅናን በማሳደድ ብቻ አይገኝም። በምታደርጉት ነገር ሁሉ እግዚአብሔርን በማስቀደም ላይ ይመሰረታል። በጸሎትህ ብቻ ሳይሆን በእቅድህ፣ በግንኙነትህ፣ አልፎ ተርፎም በምኞትህ ውስጥ እግዚአብሔርን በህይወትህ ማዕከል ላይ ስታስቀምጠው የማይታመን ነገር ይከሰታል። ግልጽነት ግራ መጋባትን ይተካል። ሰላም ጭንቀትን ይተካል እና ዓላማህ መገለጥ ይጀምራል። በዚህ ቪዲዮ ውስጥ እግዚአብሔርን ማስቀደም ምን ማለት እንደሆነ እና ይህን ማድረግ ለምን ሁሉንም ነገር እንደሚለውጥ እንማራለን። ህይወታችንን ብቻችንን ለመሸከም ስንሞክር በመጨረሻ በጭንቀት እርግጠኛ ባለመሆንና በባዶነት ክብደት ውስጥ እንወድቃለን። እግዚአብሔርን ማስቀደም ማለት በራስህ ላይ ጥበቡን መታመን ማለት ነው። መንገድህን የሚመራ ከፍ ያለ ኃይል እንዳለ ማወቅ ማለት ነው። የማትችለውን የሚያይ የወደፊትህን አቅምህን እና ዓላማህን የሚያውቅ ታላቁ መጽሐፍ ቅዱስ እንደሚለው በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ ለእርሱ ተገዛ፣ እርሱም ጎዳናህን ያቀናልሃል። እግዚአብሔርን ማስቀደም ማለት ህልምህን ትተሃል ማለት አይደለም፣ ከእሱ ፍቃድ ጋር አስተካከልካቸው ማለት ነው። ታዲያ እግዚአብሔርን እንዴት ነው የምናስቀድመው? ቀንህን ከእርሱ ጋር ጀምር። ስራህን ከመጀመር በፊት ለመጸለይ፣ ለማሰላሰል ወይም ቅዱሳን መጻሕፍትን ለማንበብ ጥቂት ደቂቃዎችን ውሰድ። ወደ ውሳኔዎች ጋብዘው። የሥራ እንቅስቃሴ፣ ግንኙነት ወይም ቀላል የዕለት ተዕለት ተግባር ስታደርግ ድጋፍን ጠይቅ። በቅንነት ኑር። ጊዜ፣ ገንዘብ፣ ደግነት እንደሰጠህ ስጥ። አንተ የራስህን ድርሻ ትወጣለህ፣ ግን ውጤቱን ለእርሱ ተወው። ስኬት ሁልጊዜ አንተ እንደምትገምተው አይደለም። አንዳንድ ጊዜ በጣም ትልቅ ነው። ህይወት ችግር ከሌለው እግዚአብሔርን ማስቀደም ቀላል ነው። ግን ስራህን ስታጣስ፣ ልብህ ሲሰበርስ፣ አውሎ ንፋሱ በሚያልፍበት ጊዜስ በጣም አስፈላጊ የሆነው ያኔ ነው። ምክንያቱም መሰናክሎች የሚመስሉት ጊዜያት ብዙውን ጊዜ ለትልቅ ነገር የሚያዘጋጁ ናቸው። ዛሬ የሚሰማ ህመም ነገ የሚያስፈልግ ጥንካሬ ሊሆን ይችላል። እግዚአብሔርን ማስቀደም ህይወት ፍጹም ይሆናል ማለት አይደለም፣ ነገር ግን መሰረትህ የማይናወጥ ይሆናል ማለት ነው። ግራ መጋባት ውስጥ አቅጣጫ ያገኛሉ፣ በጨለማ ውስጥ ተስፋ እና በመጨረሻ በስኬት ወደ ላይ ሲደርሱ እድል እንዳልሆነ ያውቃሉ። በመለኮታዊ ኃይል፣ በጸጋ፣ በእግዚአብሔር እንደነበረ ይረዳሉ። ስለዚህ ዛሬ በሚያጋጥሙ ችግሮች የምትፈልገው ምንም ይሁን ምን ይህንን አስተውል። በምትሰራው ሁሉ እግዚአብሔርን አስቀድም፣ እናም ሁሉም ነገር ይሆናል። ይህ መልእክት ልብህን ከነካ ዛሬውኑ ተስፋ ለሚፈልግ ሰው ሼር አድርግ።